ሰላም እንዴት ናችሁ ውድ የቻናሌ ቤተሰቦች። በዛሬ ክላሳችን ደግሞ ስለ ኖርማል ሌቨር የሚለውን ነገር በደንብ የምናይ ይሆናል። ቪዲዮውን ላይክ በማድረግ ጀምሩ። ለቻናሌ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ ክላሳችን እንቀጥላለን። ኖርማል ሌቨር እዚህ ኦብጀክቲቮች አሉ። ስለ ኖርማል ሌቨር ዴፊኒሽኑን፣ ሜካኒዝሙን እናያለን። ስቴጅስ ኦፍ ሌቨር፣ ትሩ ሌቨር፣ ፎልስ ሌቨር የሚባሉትን ማኔጅመንት ኦፍ ኢች ስቴጅ ኦፍ ሌቨር የሚሉትን እናያለን። ስለ ፓርቶግራፍ ዩዝ እንዲሁም ደግሞ ኢፒዞቶሚ ኢንዲኬሽኖችን፣ ኮምፕሊኬሽኖችን የምናይ ይሆናል ማለት ነው። ወደ መጀመሪያው ወደ ዴፊኒሽኑ እንሄዳለን ማለት ነው። ሌቨር ምንድን ነው? ሌቨር ኦር ዴሊቨሪ ማለት ነው። ሌቨር መውለድ ማለት ነው አይደል? ኢት ኢዝ ዘ ፕሮሰስ ኦፍ ባይ ዊች ዘ ፌተስ ልጁ ከእናቱ ማህፀን ውስጥ የሚወጣበት ፕሮሰስ ነው ሌቨር የሚባለው አይደል? ፌተስ ወይም ቤቢው ብቻ ሳይሆን ምን መውጣት አለበት አብሮ ፕላሴንታ የእንግዲህ ልጅ የሚባለውና እንዲሁም ደግሞ ጽንሱን ሸፍነው የነበሩት ሜምብሬንስ ማለት ነው። አጠቃላይ ሜምብሬንስ አብረው ያሉ ቲሹዎች በሙሉ ማለት ነው። ኦል አር ኤክስፒልድ ስሩ ዘ በርዝ ካናል ፍሮም ዘ ዩትረስ ማለት ነው። ሌቨር ሲባል እንግዲህ ልጁ ብቻ ስለወጣ አይደለም፣ ፕላሴንታ ሜምብሬንስም አንድ ላይ ሁሉም የዩትራይን ኮንተንት በሙሉ ወደ ውጭ ሲወጣው ኢኮሊት ሌቨር እንላለን ማለት ነው። ሌቨር ካን ቢ በታይም ፍሬም በመናይበት ሰዓት እንግዲህ ተርም የሚታወቀው ተርም የሚባለው ነው። በ9 ወር ከሳምንት 9 ወር ከ5 ቀን የሚወለደዋል። ከ37 እስከ 42 ዊክስ ሲሆን ተርም ፕሬግናንሲ እንላለን። ተርም ፕሬግናንሲ ከዛ በፊት ቀድሞ ከመጣ ከ37 ዊክ ቀድሞ ከመጣ ግን ደግሞ ከ28 ዊክ በላይ መሆን አለበት። ምክንያቱም አቦርሽን ነው የሚሆነው። ከ28 ዊክ ቀድሞ ከመጣ አቦርሽን ነው። ከ37 ዊክ ቀድሞ ከ28 በላይ ከሆነ ፕሪተርም እንለዋለን። እንዲሁም ከ42 ሳምንት በላይ ከቆየ፣ በጣም ከቆየ ደግሞ ፖስት ተርም ሌቨር ልንለው እንችላለን ማለት ነው። ስለ እያንዳንዱ ይሄ ተርም ዊክ ካልኩሌሽን የምናይ ይሆናል ወደታች ማለት ነው። ሌላው ሌቨር እንግዲህ ስፖንታኒየስ ነው። ብዙውን ጊዜ በራሱ ጊዜ መምጣት አለበት አይደል? ምጥ ወይም ውልድ በራሱ ጊዜ መምጣት አለበት። አንዳንዴ ደግሞ ቀኑ ካለፈ፣ ለምሳሌ ፖስት ተርም ከገባ ኢንዲዩስ ልናደርገው እንችላለን። ኢንዲዩስድ ያ ማለት በመድኃኒት በሕክምና ፎርስ የተደረገ ሌቨር ማለት ነው። ሌቨር ዴፊኒሽኑ በዋነኝነት ይሄ ነው ማለት ነው። ፌተስ ፕላሴንታ እና ፌታል ሜምብሬንስ አንድ ላይ ሲወጡ ዊ ኮል ኢት ሌቨር እንለዋለን ማለት ነው። ዋት ኢዝ ካራክተሪስቲክስ ኦፍ ኖርማል ሌቨር? እዚህ ጋር የሚያሳየን ኖርማል ሌቨር ምን ካራክተሪስቲክሶች አሉ ነው። ሌቨር ካን ቢ ኖርማል ኦንሊ ኢፍ ዘ ፎሎዊንግ ክራይቴሪያስ አር ሚት። የመጀመሪያው ኢት ስታርት ስፖንታኒየስሊ እንዳልኳችሁ ያለ ኢንዲዩስድ ወይም ያለ ህክምና እርዳታ ወይም ያለ መድኃኒት የምጥ መርፌ ሰምቲንግ ሊሆን ይችላል። ምንም ሳይሰጥ በራሱ ጊዜ ከመጣ ስፖንታኒየስሊ ከመጣ ኢት ቢጊንስ ባይ ኢትስ ኦውን ዊዛውት ኤኒ ሜዲካል ኢንተርቬንሽን ማለት ነው። አንዱ ይሄ ነው የጤናማ ሌቨር ምልክት። ሁለተኛው ኢት ሹድ ቢ አት ዘ ተርም ፕሬግናንሲ ማለት ነው። 9 ወር የሞላ ተርም እድሜውን የጨረሰ ማለት ነው። ለመወለድ የደረሰ መሆን አለበት። ሁለተኛ ፕሬዘንቴሽኑ በቨርቴክስ መሆን አለበት። ዘ ፌተስ ፕሬዘንትስ ባይ ዘ ቨርቴክስ ቀጣይ ስላይዶች ላይ እናየዋለን። ዊች ሚንስ በቀላሉ ምንድነው ህፃኑ በጭንቅላቱ ሲመጣ ማለት ነው። በትክክለኛ በጤናማ አቀማመጥ ሲሆን ይህንም ኖርማል ሌቨር እንለዋለን ማለት ነው። ቨርቴክስ ፕሬዘንቴሽን፣ ሌሎች ታይፕስ ኦፍ ፕሬዘንቴሽንስ አሉ እናያቸዋለን። ሌላው ምን ከሆነ ዴሊቨሪ ኢዝ አፌክትድ ባይ ስፖንታኒየስሊ ኤንድ ቫጂናሊ ማለት ነው። ኖርማሊ በምጥ የሚሆን ከሆነ በሲዘሪያን ሴክሽን በቅዶ ጥገና ያልሆነ ከሆነ ኖርማል ሌቨር ይባላል። ኢት ኤንድስ ዊዝ ኤ በርዝ ኦፍ ሄልዚ ኒውቦርን ጤናማ ልጅ እንዲሁም ደግሞ እናትየው ላይ ጉዳት ሳይደርስ ዊዝ ኤ ሚኒማል ሞርቢዲቲ ኖ ማተርናል ኤንድ ፌታል ኮምፕሊኬሽን ሳይኖር ሲቀር ይሄም አንዱ የኖርማል ሌቨር ካራክተር ነው ማለት ነው። furthermore the process should be completed within acceptable time frame which means ምጥ ከጀመረ በ24 ሰዓት ውስጥ ቫጂናሊ ዴሊቨር መደረግ አለበት ማለት ነው። ምጥ ከጀመረ በ24 ሰዓት ውስጥ በቫጂና የሚወለድ የሚካሄድ ዴሊቨሪ we call it እንግዲህ ኖርማል ሌቨር እንለዋለን። ኖርማል ሌቨር፣ ኖርማል ዴሊቨሪ እነዚህ አይነት ክራይቴሪያዎችን ይይዛል ማለት ነው። ፎልስ ሌቨር የሚባል አለ። ፎልስ ሌቨር ምንድነው? it is a painless and irregular uterine contraction ታች ላይ ቴብል እናያለን። ሁለቱን ኮምፔር አድርገን አንዳንዴ የውሸት ምጥ ይመጣል ማለት ነው። የውሸት ምጥ ፎልስ ምልክቶች አሉት። ምንድነው? ፔንለስ የሆነ ኢሬጉላር የዩትራይን ኮንትራክሽን ሊኖር ይችላል። ኦከሪንግ ኢን ዘ ላስት 4 to 8 weeks of gestation የመጨረሻው እንግዲህ የመውለጃዋ በሚደርስበት ጊዜ ሀፕን የሚያደርግ ፎልስ ሌቨር ይኖራል ማለት ነው። which does not result in cervical dilatation and effacement ማለት ነው።
ጀስት ፎልስ የሆነ ኮንትራክሽን ነው የሚኖረው። ነገር ግን ሰርቬክስ የማህፀን በር አይከፈትም፣ እንዲሁም ደግሞ አይሳሳም ወይም ቲን ኦፍ ዘ ሜምብሬን አይሆንም ማለት ነው። ሶ ትሩ ሌቨር የሚባለው ግን said to be established with regular የሆነ painful uterine contraction occurs and also effacement of the cervix happen ያደርጋል። እንዲሁም ደግሞ ዳይሌሽን ይጀምራል፣ የማህፀን በር መከፈት ይጀምራል ማለት ነው ትክክለኛ ሌቨር ከሆነ። ትሩና ፎርስ ሌቨር የሚሉትን በቴብል ሰመራይዝ አድርገን እናያቸዋለን። ከዚህ ትሩና ፎርስ ሌቨር አንዳንዴ ምጥ ይዟቸው የመጡ ጤና ጣቢያ የመጡ ሰዎች በሙሉ ሁሉም ትክክለኛ ምጥ ላይሆን ይችላል ማለት ነው እና መለየት ያስፈልጋል። ትሩ ሌቨር የትኛው ነው፣ ፎልስስ የትኛው ነው የሚለውን ማለት ነው። ለምሳሌ ኮንትራክሽኑን በምናይበት ሰዓት ኮንትራክሽን ማለት የማህፀን ግድግዳ መስሉ ኮንትራክት ሲያደርግ ማለት ነው። ሶ ትሩ ሌቨር ከሆነ ሬጉላርሊ ኮንትራክት ያደርጋል። ሬጉላር ኮንትራክሽን ዛት ኢንክሪዝ ኢን ፍሪኩዌንሲ ኢንተንሲቲ ኤንድ ዱሬሽን እየጨመረ የመሄድ ህመሙ ፍጥነቱም ድግግሞሹም ስትሬንግዙም እየጨመረ የመሄድ የማህፀን ኮንትራክሽን ይኖራል ትሩ ሌቨር ከሆነ። ፎልስ ከሆነ ግን ምንድነው ኢሬጉላር ነው። ብዙ ጊዜ አንዳንዴ ሬጉላር ሊሆን ይችላል በት ማይልድ ኮንትራክሽን ዊዝ ኖ ኢንክሪዝ ኢን ፍሪኩዌንሲ ኢንተንሲቲ ዱሬሽን እየጨመረ የመሄድ ነገር የለውም ማለት ነው። ዲስኮምፎርቱን በምናይበት ሰዓት ህመሙ የሚጀምርበት ማለት ነው። ኖርማል ከሆነ ባክ ላይ ነው የሚጀምረው። ቢጊንስ አት ዘ ባክ ዘን ራዲትስ ቱ ዘ ሎወር አብዶመን ኤንድ ቱ ዘ ፍሮንት ማለት ነው። ትሩ ሌቨር ሲሆን ከጀርባ ታችኛው የጀርባ ክፍል በጀርባ በኩል ነው የሚጀምረው፣ እዛ በኋላ ወደ ሆድ ይመጣል ማለት ነው። ፎልስ ሌቨር ከሆነ ግን ምንድነው የሚጀምረው አት ዘ ሚድል ኦፍ ዘ አብዶመን ኦር ግሮይን ኤሪያ ማለት ነው። እዚህ ታች እንትን አካባቢ ጭናቸው አካባቢ ሊሆን ይችላል። ኦር ደግሞ አት ዘ ሚድል ኦፍ ዘ አብዶመን ላይ ነው የሚጀምረው ማለት ነው። ይሄ ፎልስ ሌቨር አንዱ ምልክት ነው። ሰርቬክስን በምናይበት ሰዓት የማህፀን በር ሰርቫይካል ቼንጅ በትሩ ሌቨር ጊዜ ፕሮግሬሲቭ ሰርቫይካል ዳይሌሽን ይኖራል ኤንድ ኤፌስመንት። የሁለቱን ቃላቶች እናያቸዋለን። ዳይሌሽን እና ኤፌስመንት የነዚህ ለውጥ ይኖረዋል which means ማህፀን በር እየተከፈተ ይሄዳል ማለት ነው። በፎልስ ሌቨር ጊዜ ግን በጣም በትንሽ ሊሆን ይችላል፣ ግን ሞስትሊ ኖ ሰርቫይካል ቼንጅ የማህፀን በር ጋር ምንም አይነት ለውጥ አይኖርም ማለት ነውና የትሩ ሌቨር እና የፎልስ ሌቨር ትክክለኛና ወይም የውሸት ምጥ መሆኑን በዚህ መለየት ትችላላችሁ ማለት ነው። ሌላ ብለድ ሾው ነው። በቫጃይና ብለድ ሾው የሚታየው በምናይበት ሰዓት ዩዥዋሊ ትሩ ሌቨር ከሆነ ደም ስፑቲንግ ሊኖር ይችላል። ዩዥዋሊ ፕሬዘንት ኢንክሪዝ ዊዝ ሰርቫይካል ቼንጅስ ማለት ነው። እዚህኛው ምንም አይነት የደም ኦር የፈሳሽ ምልክት ላይኖር ይችላል ፎልስ ሌቨር ላይ ማለት ነው። አክቲቪቲን በምናይበት ሰዓት አክቲቪቲ ሰቻስ ዎኪንግ ሜይ ኢንክሪዝ ኢንተንሲቲ ኦፍ ዘ ኮንትራክሽን ማለት ነው። በሚንቀሳቀሱበት ጊዜ የምጡ ፓወር እየጨመረ ይሄዳል ትሩ ሌቨር ከሆነ። ፎልስ ከሆነ ግን አክቲቪቲ ኦር ፖዚሽን ቼንጅ ሲያደርጉ ይቀንሰዋል ማለት ነው። ሌሰንስ ዘ ኮንትራክሽን በዚህ ላይ ያለን ፎልስ ሌቨር መሆኑን። እንዲሁም ታይሙ በምናይበት ሰዓት ታይም ኦፍ ኦከረንስ ትሩ ሌቨር ከሆነ ኤኒ ታይም በመጣበት ሰዓት ይመጣል፣ ኤኒ ታይም ማለት ነው። ፎልስ ሌቨር ግን ብዙውን ጊዜ አት ናይት አካባቢ ሀፕን ያደርጋል፣ መልሶ ይጠፋል አይነት ነገር ማለት ነውና ትሩ ሌቨር እና ፎልስ ሌቨርን በዚህ መለየት እንችላለን ማለት ነው። ዘን ኮዝ ኦፍ ዘ ኦንሴት ኦፍ ሌቨር እንዴት ነው ምጥ ሀፕን ሊያደርግ የሚችለው የሚለውን ነው እዚህ ጋር የምናየው። ዋት ኢዝ ዘ ኮዝ ኦፍ ዘ ኦንሴት ኦፍ ሌቨር? ዘ ኤግዛክት ኮዝ ኦፍ ዘ ኦንሴት ኦፍ ሌቨር ኢዝ ኖት ኮምፕሊትሊ አንደርስቱድ which means በቃ 9 ወር ሲሞላው መወለድ ስላለበት ይጀምራል ነው አይደል? ሲምፕሊ ተፈጥሯዊ እውነታው ይሄ ነው። ግን ሳይንቲፊክ ሪዝኒንግ ደግሞ አንዳንዴ ማየት እንችላለን ነው። ለዚህ ነው ጀስት ይሄ ናቹራሊ መሆን ስላለበት እንግዲህ ኤግዛክት ኮዙን ዲፋይን ላናደርገው እንችላለን። ግን ሰውነቷ ላይ ሆርሞኖች ላይ ኬሚካል እና እንደዚህ ኮምፖነንቶችን በምናይበት ጊዜ ደግሞ የሆኑ ቼንጆች እናያለን ምጥን እንዲመጣ የሚያደርጉት ማለት ነው። ለምሳሌ የሆርሞናል ፋክተር አሉ ባዮኬሚካል እና ሜካኒካል ቻርጅስ ዛት ኦከር አራውንድ ዘ ተርም ሜይ ትራይገር ዘ ሌቨር ማለት ነው። ለምሳሌ ሆርሞናል ቼንጅ እናያለን which means ኦክሲቶሲን አለ አይደል? ኦክሲቶሲን ከፒቱታሪ ሪሊዝ የሚደረገው ማለት ነው። እሱ የማህፀንን ግድግዳ ጡንቻውን ኮንትራክት እንዲያደርግ ፑሽ እንዲያደርገው የሚያደርግ እንግዲህ ሆርሞን ነው ኦክሲቶሲን። አንደኛ የሱ ሪሊዝ መሆን አንዱ ምጥ እንዲጀምር ያደርጋል። እንግዲህ የምጥ መርፌ የሚባለው አንዱ ኦክሲቶሲን ነው የምንወጋው፣ አርቲፊሻል ኦክሲቶሲን ማለት ነው። ሶ ይሄ ምጥን ሊያስጀምር ይችላል። ሌላ አልተርድ ኢስትሮጅን ፕሮጀስትሮን ሬሽዮ ይባላል። የኢስትሮጅን የፕሮጀስትሮን አማውንት ሬሽዮ ዲፍረንት ያመጣል ተርም ላይ ሲደርስ ማለት ነው። ኖርማሊ በሙሉ ፕሬግናንሲ ጊዜ ፕሮጀስትሮን ነው በጣም በብዛት የሚኖረው ማለት ነው። ፕሬግናንሲ በደንብ ሜንቴን የሚያደርገው ብዙ የሆነ ፕሮጀስትሮን ነው የሚኖረው በእርግዝና ጊዜ በሙሉ ማለት ነው። ነገር ግን ልክ ልጁ መወለድ በሚደርስበት በሚፈልግበት ጊዜ
ልጁ ብሬን ላይ ፕሮዲዩስ የሚደረጉ ሲግናሎች አሉ። እነሱ ፕላሴንታ ጋር እትብት ጋር ሄደው በጣም ብዙ የሆነ ኤስትሮጅን እንዲመረት ያደርጉታል። ዘን ይሄ ኤስትሮጅን ከፕሮጀስትሮን ኦቨር ባላንስ ያደርገዋል ማለት ነው። ስለዚህ ብዙ የሆነ ኤስትሮጅን በተርም ጊዜ ፕሮዲዩስ ይደረጋል። ያኔ የዩትረስ የማህፀን ግድግዳ ላይ ያሉ ጡንቻዎችን እዚህ ጋር ያሉ ማዮሜትሪያል መስሎችን እርስ በርስ ጃንክሽን እንዲያደርጉ ኮኔክት እንዲያደርጉ ጆይንት ፎርም እንዲያደርጉና ፕሬዠር ወይም ኮንትራክት እንዲያደርጉ ሳፖርት ያደርጋል ማለት ነውና የዚህ የሆርሞን ባላንስ ወይም ደግሞ የኦክሲቶሲን እና የኤስትሮጅን ሆርሞን ኢፌክት እንግዲህ ምጥን ሊያስጀምረው ይችላል ማለት ነው። ባዮኬሚካል ኮምፖነንት በምናይበት ሰዓት ፕሮስታግላንዲን ናቸው። እነዚህ ደግሞ ሰርቬክስ የማህፀን በር ላይ ያሉ ኮላጅን ፋይበሮችን እንዲሳሱ ሪላክስ እንዲያደርጉ ኦር ሲምፕሊ የማህፀን በር እንዲሳሳና እንዲከፍት የሚያግዙ ኬሚካሎች ናቸው ፕሮስታግላንዲን። እነዚህም ምጥ እንዲመጣ ሊያደርጉ ይችላሉ። ሌላ ሜካኒካል ደግሞ እንግዲህ ፕሬዠር ፍሮም ዘ ፕሬዘንቲንግ ፓርት፣ አንደኛ ጽንሱ ወደ ታች እየገፋ ስለሚሄድ ያ ፕሬዠር እንግዲህ ምጥ እንዲጀምር ሊያደርግ ይችላል። እንዲሁም ደግሞ ኦቨርስትሬትድ ዩትረስ ማለት ነው። እነዚህ ፖሲብል ኮዝ ኦፍ ዘ ኦንሴት ኦፍ ሌበር ልንላቸው እንችላለን ማለት ነው። ዋት አር ዘ ፋክተርስ አፌክቲንግ ሌበር? እንግዲህ በዋነኝነት የምንማራቸው ዋና ክላሶች እነዚህ ናቸው። አፌክቲንግ ሌበር እንግዲህ ምጥን ኦር ውልጃን ነው መውለድን አፌክት የሚያደርጉ ፋክተሮች ምንድን ናቸው ነው። ሶ ፋክተርስ ዛት ሃቭ ቢን ትራዲሽናሊ አይደንቲፋይድ አስ ኤሴንሻል ኮምፖነንትስ አሉ ኢን ዘ አውትካም ኦፍ ሌበር ኤንድ ዴሊቨሪ ኢንክሉድ 4 ፒስ ማለት ነው። 4 ፒስ የሚባላሉ። እነዚህም በዋነኝነት የምናያቸው ቤዚክ የሆኑ ሳይንሶች ቤዚክ የሆኑ ኮንሰፕቶች ናቸው። ኤግዛም ላይም ስራ ቦታ ላይም በደንብ አንደርስታንድ ማድረግ ያለባቸው ነገሮች ናቸው። 4 ፒስ ኦፍ ሌቨር የሚባሉት ማለት ነው። አንደኛ ፓወር ኦር ኮንትራክሽን ይባላል። ስለ እያንዳንዳቸው እናያለን። ሁለተኛው ፓሴጅ which means the pelvis and the birth canal ያ ማለት ማለፊያ መንገዱ ማለት ነው ፓሴጅ። ሶስተኛው ፒ ፓሴንጀር ነው የሚያልፈው ነገር which means ጽንሱ ፕላሴንታው ኤንድ ሜምብሬንስ ማለት ነው። በዋነኝነት ፌተስ እሱ ነው እንግዲህ ዋናው የሚከብደው እሱ ስለሆነ ፓሴንጀር ዘ ፌተስ እናያለን። ዘን አራተኛ ደግሞ ዘ ሳይኮሎጂካል ፓርት ሳይክ ዘ ሪስፖንስ ኦፍ ዘ ውመን ቱ ዘ ሌበር ፕሮሰስ ማለት ነው። እነዚህን አራቱን ፒ እናያለን ማለት ነው። በጣም ቬሪ ኢምፖርታንት የሆኑ ኮንሰፕቶች ናቸው። አንድ ባንድ እናያለን። የመጀመሪያው ፓወር ነው። የመጀመሪያው ፋክተርስ አፌክቲንግ ሌበር ፓወር ሲባል እንግዲህ ኢት ኢዝ ኢንቮለንታሪ ኮንትሮል ኦፍ ኦር ዩትራይን ኮንትራክሽን ማለት ነው። የማህፀን ግድግዳ ኮንትራክት ማድረግ ወደ ታች ፑሽ ማድረግ ማለት ነው። ሶ ዚስ ኮንትራክሽን ኦፍ ሌበር ኤንድ ቮለንታሪ ፑሽንግ ሁለቱም። ኢንቮለንታሪ ማለት እንግዲህ የማህፀን ኮንትራክት ማድረግ በራሱ ጊዜ ነው ኮንትራክት የሚያደርገው፣ ፕላስ ደግሞ እናቲቱ ራሷ ትገፋዋለች ፑሽ የምታደርገው ቮለንታሪ ፑሽንግ አለ። እነዚህ ሁለቱ ፓወር ይባላሉ። አንድ ላይ ሆኖ ጽንሱን ወደ ታች እንዲገፉትና የማህፀንን በር ከፍቶ ወደ ውጭ እንዲወጣ ለማድረግ ያግዛል ማለት ነው። ኦር ብሪንግ ዳውን ፓወር ዛት ኮምባይን ዘ ፕሮፕል ኤንድ ዴሊቨሪ ኦፍ ዘ ፌተስ ኤንድ ዘ ፕላሴንታ ፍሮም ዘ ዩትረስ ማለት ነው። ስለዚህ ፓወር ሲባል የማህፀን ግድግዳ እሷ የምትገፋው ነገር አንድ ላይ ሆኖ ማለት ነው። ሶ ዩትራይን ኮንትራክሽን ዘ ዩትራይን መስል ናውናስ ዘ ማዮሜትሪየም የመሀለኛው የማህፀን ግድግዳ እንግዲህ ጡንቻ ነው። ስሙዝ መስል ማዮሜትሪየም ኮንትራክትስ ኤንድ ሾርትንስ ዱሪንግ ዘ ፈርስት ስቴጅ ኦፍ ሌበር ማለት ነው። የእሱ ኮንትራክሽን ነው እንግዲህ አንድ ላይ ሆኖ ከእሷ ፑሽንግ ጋር ሆኖ የማህፀን በር በመክፈት ወደ ታች መሄድ። ሶ ፓወር ምንለው እሱን ነው ማለት ነው። ፓወር ሶ ያ ፓወር አንድ ፋክተር ነው አፌክቲንግ ዘ ሌበር ማለት ነው። ሶ ዩትራይን ኮንትራክሽንስ are responsible for the dilation and effacement of the cervix at the first stage of labor። እነዚህን ቃላቶች ያዟቸው። ዳይሌሽን እና ኢፌስመንት ምንድን ናቸው? የማህፀን በርጋ ሀፕን የሚያደርጉ ነገሮች ናቸው። ዳይሌሽን ማለት ምንድን ነው? ዳይሌት ማለት መከፈት መስፋት ነው አይደለ? which means enlargement or opening of the cervical os the cervical gate ማለት ነው። የዛ መከፈት ማለት ነው። so the cervix dilates from closed መጀመሪያ ዝግ ነው ወይም ደግሞ ከ1 ሴንቲሜትር በታች አይነት ስፋት ሊኖረው ይችላል። ዘን ፉሊ ልጁ ሊወለድ ሲል ደግሞ ፉሊ ዳይሌሽን 10 ሴንቲሜትር እስከ 10 ሴንቲሜትር ድረስ ሊለጠጥ ይችላል ማለት ነው። ሶ ይሄ ዳይሌሽን ይባላል። ሶ when the cervix reaches to 10 centimeter dilation it is considered as fully or completely dilated እንላለን። can no longer be palpated on vaginal examination እንግዲህ ሙሉ ለሙሉ ከተለጠጠ በቫጂና ላይ በማስገባት እጃቸው ወይ ደግሞ ፒቪ በሚሰራበት ጊዜ ምንም አይነት የማህፀን ጨፍ ማግኘት አትችሉም። ሙሉ ለሙሉ ከተከፈተ ጀስት የጽንሱን ፓርት ብቻ ወይ የልጁን ጭንቅላት ነው ማግኘት የምትችሉት ማለት ነው። ሶ 10 ሴንቲሜትር ድረስ ከተከፈተ ሴትዮዋ ፈርስት ስቴጅ ኦፍ ሌበር ኮምፕሊትሊ
አልቆ ልጁን መውለድ የምትችልበት ስቴጅ ላይ ደርሳለች ማለት ነው። ስቴጅ ኦፍ ሌበር ላይ በደንብ እናየዋለን። አሁን ተርሙን እንድትይዙት ነው። ዳይሌሽን ማለት ይሄ ነው፣ የማህፀን በር ሙሉ ለሙሉ መከፈት የሚለውን ያዙት። ሌላው ኢፌስመንት ነው። ኢፌስመንት ኦር ኢፌስድ የሚባለው ደግሞ ዘ ሾርትኒንግ ኤንድ ዘ ቲኒንግ ኦፍ ዘ ሰርቬክስ፣ የማህፀኑ ጫፍ ላይ ያለው ፓርት እየሳሳ ሲሄድ ማለት ነው። ሾርትኒንግ፣ ቲኒንግ ማለት ስስ ወፍራም እና አጭር ዝግ የነበረው እየተለጠጠ እየሳሳ፣ ቲኒንግ ኤንድ ሾርትኒንግ ኦፍ ዘ ሰርቬክስ ደግሞ ኢፌስመንት እንለዋለን ማለት ነው። ዩትራይን ኮንትራክሽንስ አር ሪትሚክ ኤንድ ኢንተርሚተንት ማለት ነው። ሶ ዩትራይን ኮንትራክት ባረገ ቁጥር ምን እያደረገ ነው የሚሄደው? ሰርቫይካል ዳይሌቴሽን ኤንድ ኢፌስመንት እየጨመረ ይሄዳል ማለት ነው። ሶ ፓወር የሚለው ላይ ይሄን መያዝ አለባችሁ። አንዱ ፋክተርስ አፌክቲንግ ሌቨር ዘ ፈርስት ፒ ኢዝ ፓወር የሚለውን መያዝ አለባችሁ። እዚህ ጋር ሁለቱን ቃላት ለማሳየት ነው። ኢፌስመንት እና ዳይሌቴሽን የሚባሉትን እዚህ ጋር እንደምታዩት ክሎዝድ ነው ሰርቬክስ፣ የማህፀን በር እዚህ ጋር አለ፣ የተዘጋ ነው እንደምታዩት። ዳይሌሽን የለም፣ ኢፌስመንት የለም። እዚህ ጋር ሁለተኛው ላይ እንደምታዩት ደግሞ ምንድነው? ሰርቬክስ ኢዝ ኢፌስድ መሆን ጀመረ። እንደምታዩት እዚህ ጋር ወፍራም የነበረው መሳሳት፣ መለጠጥ፣ ቲኒንግ መሆን ጀመረ ማለት ነው። እንዲሁም ደግሞ መከፈት፣ ዳይሌት ማድረግ ጀመረ። አያችሁት? ዳይሌት ዘን መጨረሻ እዚህ ጋር ሙሉ ለሙሉ ተከፈተ። አያችሁት? ሰርቬክስ ሙሉ ለሙሉ ተከፈተ ኤንድ ኢት ኢዝ ዳይሌትድ ኤንድ ኢፌስድ ማለት ነው። ኢፌስ እንደምታዩት በጣም ቲን ሆነ ማለት ነው። ዘን በቫጃና ቼክ በሚደረግበት ጊዜ የሚገኘው የጽንሱ ፓርት እንጂ የማህፀን በር አይደለም፣ ፉሊ ዳይሌትድ ኤንድ ኢፌስድ ከሆነ ማለት ነው። ሶ ፓወር ይህንን ለውጥ ያመጣል ማለት ነው። ሁለተኛው ፓሴጅ ነው። ሁለተኛው ፒ ፓሴጅ ነው which means ማለፊያ መንገዱ ማለት ነው። the passage includes the bony pelvis which means የዳሌ አጥንት እንደማለት ነው። ሶፍት ቲሹ ኦፍ ዘ ሰርቬክስ ይችላል፣ ፐልቪክ ፍሎር ውስጥ ላይ ያለው ጡንቻዎች ማለት ነው፣ ቫጃይና እንዲሁም ደግሞ ኢንተርቬተስ ኦር ኤክስተርናል ኦፕኒንግ ኦፍ ዘ ቫጃይና ማለት ነው። ሶ ፓሴጅ ሲባል ደግሞ የሚያልፍበት ጽንሱ የሚያልፍበት መንገድ ነው። ሶ ስቴሽን የምትባል ተርም አለች። ሪፈርስ ቱ ዘ ሪሌሽንሺፕ ኦፍ ዘ ኢሻል ስፓይን ቱ ዘ ፕሬዘንቲንግ ፓርት ኦፍ ዘ ፌተስ ኤንድ አሲስትስ ኢን ዘ አሲስቲንግ ኦፍ ፎር ዘ ፌታል ዲሰንት ዱሪንግ ሌቨር ማለት ነው። ስቴሽን በጠባቡ የአጥንት ክፍል የሚባለው በኢሻል ስፓይን መካከል የሚያልፍበት መንገድ ዊ ኮል ኢት ስቴሽን እንለዋለን። ሪሌሽንሺፕ ኦፍ ዘ ፌተስ ቱ ዘ ኢሻል ስፓይን ዊ ኮል ኢት ስቴሽን እንለዋለን ማለት ነው። ለምሳሌ ስቴሽን 0 ከሆነ የተጻፈው ኢት ኢዝ ዘ ናሮውስት ዲያሜትር ኦፍ ዘ ፌተስ መስት ፓስ ስሩ ዱሪንግ ዘ ቫጂናል በርዝ ማለት ነው። ስቴሽን 0 በጣም ጠባቡ ፓርት ላይ ሲሆን ማለት ነው። ይሄንም ታች ስቴጅስ ኦፍ ሌቨር ላይ የምናያቸው ናቸው። ፓሴጅ ሲባል እንግዲህ ጽንሱ የሚያልፍበት መንገድ ይሄ የአጥንቱ ክፍል ኢንክሉዲንግ ቫጂናል ካናል ማለት ነው። ሶ የሰከንድ ፒ ኢዝ ፓሴጅ ማለት ነው። እዚህ ጋር እንደምታዩት ስቴሽን ኦፍ ዘ ፕሬዘንቲንግ ፓርት ይላል። ፌታል ሄድ ኢን ሪሌሽን ቱ ዘ ኢሻል ስፓይን፣ ጭንቅላቱ እንደምታዩት በጠባቡ የኢሊያክ የቦን ክፍል ማለት ነው። ኢሻል ስፓይን እዚህና እዚህ ያለ በዚህ የሚያልፍበት ፓርት ዊ ኮል ኢት ስቴሽን እንለዋለን። ኦር ፓሴጅ የሚለው ይሄን ይይዛል ማለት ነው። ዘ ሰርድ ፓርት ኢዝ ዘ ሰርድ ፒ ኢዝ ፓሴንጀር ነው። ፓሴንጀር ደግሞ ዘ ፌተስ የሚያልፈው ነገር ማለት ነው። ዘ ፌተስ ፕላሴንታ ኤንድ ሜምብሬንስ ሶ ኢት ኢዝ ዘ ፌተስ ኤንድ ኢት ኢዝ ሪሌሽንሺፕስ ቱ ዘ ፓሴጅ ዌይ ዛት ኢዝ ሜጀር ፋክተር ኢን ዘ በርዚንግ ፕሮሰስ ሶ ዘ ሪሌሽንሺፕ ቢትዊን ዘ ፌተስ ኤንድ ዘ ፓሴጅ ዌይ ኢንክሉድስ ፌታል ስከል ሊሆን ይችላል፣ ፌታል አቲቲዩድ፣ ፌታል ሌይ፣ ፌታል ፕሬዘንቴሽን፣ ፌታል ፖዚሽን ኤንድ ፌታል ሳይዝ ማለት ነው። እነዚህ በሙሉ እዚህ ጋር ፕሬዘንት ፓሴንጀር የሚለው ጋር እናያቸዋለን። ለምሳሌ ፌታል አቲቲዩድ ኤንድ ፖስቸር በምናይበት ሰዓት ፌታል አቲቲዩድ ኤንድ ፖስቸር ኢዝ ዘ ሪሌሽንሺፕ ኦፍ ዘ ፌታል ፓርትስ ቱ ዋን አናዘር ማለት ነው። የህፃኑ የራሱ ክፍሎች አንዱ ከአንዱ ጋር ያለው ሪሌሽንሺፕ ማለት ነው። ዚስ ኢዝ ኖትድ ባይ ፍሌክሽን ኦር ኤክስቴንሽን ኦፍ ዘ ፌታል ጆይንትስ ማለት ነው። ለምሳሌ የልጁ የራሱ አቀማመጥ የምናይበት ነው ፌታል አቲቲዩድ ኤንድ ፖስቸር የምንለው ማለት ነው። ሶ ፓሴንጀር ላይ በደንብ ብዙ አሬንጅመንቶችን እናያለን። ለምሳሌ እዚህ ጋር እንደምታዩት ፌታል አቲቲዩድ ዘ ሄድ ኢዝ ኮምፕሊት ፍሌክሽን ኢን ዘ ቨርቴክስ ፕሬዘንቴሽን ኤንድ ፓስ ስሩ ዘ ትሩ ፐልቪስ እዝሊ ማለት ነው። እዚህ ጋር እንደምታዩት ለምሳሌ የመጀመሪያው ዘ ፈርስት ዋን ኢዝ ኮምፕሊትሊ ፍሌክሽን በደንብ ታጥፏል። ዊች ሚንስ የልጁ አገጩ ደረቱ ጋር ከሆነ ኮምፕሊት ፍሌክሽን ይባላል። ይሄ ቨርቴክስ ፕሬዘንቴሽን ትክክለኛ ይሆናል ማለት ነው። ሁለተኛው ደግሞ ምንድነው? ዘ ሰከንድ ዋን ኢዝ ፑር ፍሌክሽን ዊች ሚንስ ስትሬት ነገር ነው የሚመጣው ማለት ነው። ፑር ፍሌክሽን እዚህ ጋር ጭራሽ ወደ ኋላ ታጥፎ ሲመጣ ደግሞ ኤክስቴንሽን ፉል ኤክስቴንሽን የሆነ አመጣጥ ነው ማለት ነው። ይሄ እንግዲህ የፌተሱ ፖስቸር የምንለው ነው ማለት ነው። የፌተሹ አቲቲዩድ ኤንድ ፖስቸር የምንለው በዚህ አመጣጡ ሲመጣ ነው። አሁን እነኚህ ሶስቱም የሴፋሊክ ፕሬዘንቴሽኖች ናቸው። ወደታችን እናያቸዋለን የሁሉንም ታይፕ ማለት ነው። ፌታል ሌይ አለ። ሌላው ደግሞ ፌታል ሌይ ሪፈርስ ቱ ዘ ሎንግ አክሲስ ኦፍ
the long axis or the spine of the fetus in relationship to the long axis the spine of the woman እነዚህ በጣም commonly ኤግዛም ላይ የሚመጡ ነገሮች ናቸው። ፌታል ሌይ ሲባል ምንድነው፣ ፌታል ፕሬዘንቴሽን ምንድነው የሚሉት ነገሮች ልዩነታቸው በደንብ መያዝ አለባችሁ። ፌታል ሌይ ከተባለ ምንድነው the long axis of the baby with the long axis of the mother ያለው ፕሮፖርሽን ያለው ሪሌሽንሺፕ we call it ፌታል ሌይ እንላለን። በዋነኝነት ሎንጊቲዩዲናልና ትራንስፈር ልንልስ እንችላለን። ቀለል አድርጋችሁ ለምሳሌ ህፃኑ እንደዚህ በጭንቅላቱ ከመጣ ምንድነው የሱ የጀርባው ስፓይን አሬንጅመንቱና የማዘሯ ምንድነው ሎንጊቲዩዲናል ነው ማለት ነው። ሶ ተፈጥሯዊ ነው። አግድም ቢሆን ለምሳሌ ህፃኑ እንደዚህ አግድም ቢሆን ደግሞ ትራንስቨርስ ሆነ ማለት ነው። ትራንስቨርስ ሶ the transverse ላይ the long axis of the fetus is perpendicular to the long axis of the mother ሆነ ተቃራኒ ሆነ ማለት ነው። ስለዚህ ትራንስቨርስ ይባላል። ከሁለቱ መካከሉ ከሆነ ደግሞ እንደዚህ ኦብሊክ ሌይ ልንል እንችላለን። ኦብሊክ ሌይ ማለት ነው። ስለዚህ ሎንጊቲዩዲናል ትራንስፈር ሞስትሊ ሎንጊቲዩዲናል ነው የሚገኘው፣ ነገር ግን አንዳንዴ ትራንስፈር ልታገኙ ትችላላችሁ፣ አንዳንዴ ደግሞ ኦብሊክ። ሶ ይሄ ፌታል ሌይ ይባላል። ፌታል ሌይ ሎንግ አክሲስ ኦፍ ዘ ፌተስ እንዲሁም ደግሞ ከማዘሯ ጋር ፓራራል እና ፐርፔንዲኩላር ሲሆን ማለት ነው። ሶ ዘ ፌተስ ካን ኖት ቢ ዴሊቨርድ ቫጂናሊ ኢን ዘ ትራንስቨርስ ሌይ። እዚህ ጋር እንደምታዩት እንደዚህ አግድም ከሆነ በምጥ መውለድ አትችልም ማለት ነው። ሶ ሌይ የሚለውን ነገር በደንብ መያዝ አለባችሁ። ጀስታውን ያየነው ናቸው እነዚህ እንደምታዩቸው ሎንጊቲዩዲናል፣ ትራንስቨርስ ኤንድ ኦብሊክ ፌታል ሌይ ይባላሉ ማለት ነው። ሌላው ፕሬዘንቴሽን ነው። ፕሬዘንቴሽን ሲባል ደግሞ ምንድነው? ፌታል ፕሬዘንቴሽን ወደታች የሚመጣበት መንገድ ማለት ነው። ዲተርማይንድ ባይ ዘ ፓርት ኦር ፖል ኦፍ ዘ ፌተስ ዛት ፈርስት ኢንተርስ ቱ ዘ ፐልቪክ ኢንሌት ማለት which means ወደታች ወደ መውጫው ፓርት የሚመጣው የህፃኑ ክፍል ፓርት ፕሬዘንቴሽን ይባላል። እና እንግዲህ በጭንቅላቱ ከመጣ ሴፋሊክ ፕሬዘንቴሽን እንላለን፣ ሄድ ፈርስት ከሆነ ማለት ነው። በመቀመጫው ቁጭ ብሎ ከመጣ ደግሞ ኮሊት ብሪች ፕሬዘንቴሽን፣ ፐልቪክ ፈርስት ከሆነ እንዲሁ ደግሞ አንዳንዴ በትከሻው ነገር ከመጣ ሹልደር ፈርስት ከሆነ ደግሞ ሹልደር ፕሬዘንቴሽን እንላለን። ፕሬዘንቴሽን። ስለዚህ ፕሬዘንቴሽን የሚለው ቃል ደግሞ ምንድን ነው? የጽንሱ ወደ ፐልቪክ ኢንሌት የሚመጣው የጽንሱ ፓርት ዊ ኮል ኢት ፕሬዘንቴሽን እንለዋለን ማለት ነው። ፕሬዘንቴሽን አንዳንዴ ኮምፓውንድ የሚባልም ልታገኙ ትችላላችሁ። እንደዚህ ሲሆን ደግሞ ኮምፓውንድ ፕሬዘንቴሽን። ግን ሞስትሊ የምታገኟቸው ያው ሴፋሊክ ነው ሞስትሊ። ከዛ ካልሆነ ግን ወይ ብሪች ፕሬዘንቴሽን ኦር ደግሞ ሾልደር ሊሆን ይችላል። እነኝን ሶስቱን የያዟቸው። ፕሬዘንቴሽን ሲባል ደግሞ እንግዲህ ዲፍረንሱን ከሌይ ጋር ከፖስቸር ጋር ከፕሬዘንቴሽን ጋር ያላቸውን ቃላቶችን በደንብ መያዝ አለባችሁ ማለት ነው። ሶ ፕሬዘንቲንግ ፓርት ማለት ፕሬዘንቲንግ ፓርት ኢዝ ስፔሲፊክ ፌታል ስትራክቸር ሌይንግ ኒረስት ቱ ዘ ሰርቪክስ ማለት ወደ ታች ወደ ማህፀን በር ወደ መውጫው ያለው የህፃኑ ክፍል ነው እንግዲህ ፕሬዘንቲንግ ፓርት ኦር ፕሬዘንቴሽን የምንለው። ኢትስ ዲተርማይንድ ባይ አቲቲዩድ ኦር ፖስቸር ኦፍ ዘ ፌተስ። ኢች ፕሬዘንቲንግ ፓርት ሃዝ አይደንቲፋይድ ዲኖሚኔተር ኦር ሪፈረንስ ፖይንት አላቸው እያንዳንዱ ፕሬዘንቴሽኖች ማለት ነው። ዩዝ ቱ ዲስክራይብ ዘ ፌታል ፖዚሽን ኢን ዘ ፐልቪስ ማለት ነው። የተለያየ ዲኖሚኔተር አላቸው፣ እናያቸዋለን። ለምሳሌ የመጀመሪያው በጭንቅላቱ የመጣ ህፃን ሴፋሊክ ፕሬዘንቴሽን ይባላል። ሴፋሊክ ፕሬዘንቴሽን። ሶ ዘ ፕሬዘንቲንግ ፓርት ኢዝ ሄድ ማለት ነው። ስዕሉ ጋር እንዳየ ነው። ኢት አካውንት ፎር 95% ኦፍ ኦል በርዝስ። አብዛኛው ሰው ወይም ጤነኛ የሚባለው ፕሮሰስ ሴፋሊክ ስለሆነ ህፃኑ በጭንቅላቱ ሲመጣ ስለሆነ 95% ኦል ፕሬዘንቴሽን ኢዝ ሴፋሊክ ፕሬዘንቴሽን ይባላል። እንዲሁም ደግሞ ሴፋሊክ በጭንቅላቱ ከመጣ በኋላ አንገቱ የታጠፈ ነው፣ ቀጥ ያለ ነው፣ ወደ ኋላ የተዘረጋ ነው የሚለውን በማየት ደግሞ እንደዚሁ እንከፍላቸዋለን። ዘ ዲግሪ ኦፍ ፍሌክሽን ኤንድ ኤክስቴንሽን ኦፍ ዘ ሄድ ኤንድ ዘ ኔክ። ሶ ይህን ሴፋሊክ ፕሬዘንቴሽን እንዲሁ ወደ 3 እንከፍለዋለን። የመጀመሪያው ቨርቴክስ የሚባለው ነው። ቨርቴክስ ፕሬዘንቴሽን። ቨርቴክስ የምትባለው የጭንቅላታችን አናቷ ነች አይደል? ሶ ቨርቴክስ ፕሬዘንቴሽን የሚባለው ምንድነው? ኢንዲኬት ዛት ዘ ሄድ ኢዝ ሻርፕሊ ፍሌክስድ። ህፃኑ አንገቱን በደንብ አጥፎ which means አገጩ ከደረቱ ጋር ተጣብቆ የጭንቅላቱ ቨርቴክሷ ወደታች ከመጣች we call it ቨርቴክስ ፕሬዘንቴሽን እንላለን። ዘ ቺን ተቺንግ ዘ ቶራክስ ማለት ነው። ሶ ዘ ዲኖሚኔተር ኢዝ ኦክሲፒት። ከታች የምናገኘው የጭንቅላቱን የጀርባውን ክፍል ነው፣ ኦክሲፒታል ፓርቱን ነው ማለት ነው። ሶ ቨርቴክስ ፕሬዘንቴሽን ዘ ፐርፌክት ኦር ዘ ቤስት የምትባለው ይች ነች። በጭንቅላቱ መጥቶም ቨርቴክስ ከሆነ ዛት ኢዝ ቤስት የሚባለው ነው። ሁለተኛው ፍሮንተም ኦር ብሮው ፕሬዘንቴሽን ነው። ይህም ስቴምቲንግ በጭንቅላቱ ነው፣ ነገር ግን ፓርሻል ኤክስቴንሽን ትንሽ ቀና ይላል ማለት ነው። ዘ ኔክ ዊዝ ብሮ አስ ፕሬዘንቲንግ ፓርት። ህፃኑን የምትነኩት ፓርት ግንባሩን ኦር ቅንድቡ አካባቢ ይሆናል ማለት ነው። ሶ እንደዛ ሲሆን ዘ ዲኖሚኔተር ኢዝ ፍሮንተም ኦር ብሮው እንላለን። ይሄ ሁለተኛው ታይፕ ኦፍ ሴፋሊክ ፕሬዘንቴሽን ነው። ሌላ ወደ ጀርባ የታጠፈ ከሆነ ኦቨር ኤክስቴንድድ ከሆነ ደግሞ ፌስ ፕሬዘንቴሽን። ፌስ ፕሬዘንቴሽን ኢንዲኬትድ ዛት ዘ ኔክ ኢዝ ሻርፕሊ ኤክስቴንድ ኤንድ ዘ ባክ ኦፍ ዘ ሄድ ኦክሲፒት ኢዝ አርኪንግ ቱ
ዘፌታል ባክ ማለት ነው። ወደ ላይ አንጋጦ ወይም ታጥፎ ከመጣ ደግሞ ፌስ ፕሬዘንቴሽን ይባላል። ዲኖሚኔተሩ ምንድን ነው? ሜንተም ወይም ችን እታች የምናገኘው አገጩን ወይም ደግሞ ይህን ፊቱን ፓርት ነው ማለት ነው። እነኚህ እንግዲህ ህፃኑ ሴፋሊክ ሆኖ ፕሬዘንቴሽኑ በሄድ መጥቶም ወደ 3 ልንከፍለው እንችላለን ማለት ነው። ቨርቴክስ፣ ፍሮንተም ኦር ብሮ ኤንድ ፌስ ፕሬዘንቴሽን ማለት ነው። እነኚህን ልዩነቶችንም መያዝ ይኖርባቸዋል ማለት ነው። እዚህ ጋር እንደምታዩት ማለት ነው ቨርቴክስ ፕሬዘንቴሽን እንደምታዩት ቤስት የሚባለው ይሄ ነው ይገኛል። ኮምፕሌት ፍሌክሽን ነው። ዘን ብሮ ፕሬዘንቴሽን አለ። ይጋ ደግሞ የምታገኙት ፍሮንተም ሆኖ ግንባሩን ወይም ብሮውን ነው። መጨረሻ ፉል ኤክስቴንሽን ታጥፎ ከመጣ ፌስ ፕሬዘንቴሽን ይባላል። እንደምታዩት ታች ላይ እንደዚህ ነው የምታገኙት ማለት ነው። አያችሁ ታች ላይ ምን እንደምታገኙት እዚህ ጋር ያሳያል። እነዚህ ሁሉም ዘ 3 ታይፕስ ኦፍ ሴፋሊክ ፕሬዘንቴሽን ማለት ነው። ሴፋሊክ ፕሬዘንቴሽን። ሁለተኛው ታይፕ ብሪጅ ፕሬዘንቴሽን ነው። ብሪጅ ደግሞ በቁጭ ብሎ ሲመጣ ማለት ነው። ጽንሱ በመቀመጫው ሲመጣ ብሪጅ ፕሬዘንቴሽን እንላለን። ዘ ፕሬዘንቲንግ ፓርት ኢዝ በተክ ኦር ፊት መቀመጫ ወይም እግሩ ቀድሞ ከመጣ ዊ ኮል ኢት ብሪጅ ፕሬዘንቴሽን እናላለን። ይህም በ3 እንከፍለዋለን። ይህንንም የመጀመሪያው ኮምፕሊት ብሪጅ የሚባለው አለ። ኮምፕሊት ብሪጅ ኮምፕሊት ፍሌክሽን ኦፍ ታይ ኤንድ ሌግስ እንደምታዩት ሙሉ ለሙሉ እግሩም ጭኑም እንደዚህ ተጣጥፎ ከመጣ ኮምፕሊት ብሪጅ እንላለን። ሁለተኛ ፍራንክ ብሪጅ የሚባል አለ። ኮምፕሊት ፍሌክሽን ኦፍ ዘ ታይ ኤንድ ዘ ሌግስ ኤክስቴንዲንግ ኦቨር ዘ አንቴሪየር ሰርፌስ ኦፍ ዘ ቦዲ እንደምታዩት ከታይ እና ሌግ እግሩ ታጥፎ ግን ፊቱን ወደ ላይ ተዘርግቶ ሲሸፍነው ማለት ነው። ይሄ ፍራንክ ታይፕ ኦፍ ብሪጅ ይባላል። ሶስተኛው ፉትሊንግ ነው። ኤክስቴንሽን ኦፍ ዋን ኦር ቦዝ ታይስ ኤንድ ሌግስ ሶ ዛት ዋን ኦር ቦዝ ፊት አር ፕሬዘንቲንግ ማለት ነው። እዚህ ጋር ደግሞ አንድ እግሩ ወይም ሁለት እግሩ ቀድሞ ወደ ታች ሲመጣ ዊ ኮል ኢት ፉትሊንግ ብሪጅ ፕሬዘንቴሽን እንላለን ማለት ነው። እነኚህ 3ቱ በመቀመጫ የመጣ ሆኖ ከ3ቱ አንዱን ልናገኝ እንችላለን ማለት ነው። ይህም የብሪጅ ፕሬዘንቴሽን ታይፕስ ናቸው ማለት ነው። ያ እዚህ ጋር እንደምታዩት ያችሁት ኮምፕሌት ብሪጅ፣ እዚህ ጋር እንደምታዩት ወደ ላይ እግሩን ሲዘረጋ፣ ፉትሊንግ እግሩ ወደ ታች ሲዘረጋ፣ እንደዚህ አይነት ነገሮች ታይፕስ ኦፍ ብሪጅ ፕሬዘንቴሽን ናቸው ማለት ነው። ሌላ ትራንስቨርስ ፕሬዘንቴሽን አለ። እዚህ ጋር ትራንስቨርስ ፕሬዘንቴሽን ዘ ፕሬዘንቲንግ ፓርት ኢዝ ዩዥዋሊ ዘ ሹልደር የሚባለው ማለት ነው። ዩዥዋሊ አሶሲኤትድ ዊዝ ዘ ትራንስቨርስ ላይ ሶስተኛው እንግዲህ ሴፋሊክ ብሪጅ እና ሹልደር ነው ያለው አይደለ። ሹልደር ፕሬዘንቴሽን ብዙ ጊዜ ትራንስቨርስ ነው፣ ልጁ እንደዚህ አግድም ሆኖ ነው የሚመጣው ማለት ነው። ዘን ፋይናሊ ደግሞ ኮምፓውንድ ፕሬዘንቴሽን የሚባል አለ። ዘ ፌተስ አሱምስ ዩኒክ ፖስቸር ዩዥዋሊ ዊዝ ዘ አርም ኦር ሃንድ ፕሬዘንቲንግ አሎንግ ዘ ዊዝ ዘ ፕሬዘንቲንግ ፓርት ማለት ነው። ሾልደር ሆኖ እጁን አብሮ ሊያመጣ ይችላል። ስለዚህ ሲጨመር ተጨማሪ ነገር ሲኖር ደግሞ ኮምፓውንድ ፕሬዘንቴሽን ልንል እንችላለን ማለት ነው። ሌላ ፌታል ፖዚሽን የሚባል አለ። ፌታል ፖዚሽን የሚባለው ደግሞ ኢት ኢዝ ሪሌሽንሽፕ ኦፍ ዘ ዲኖሚኔተር ኦር ዘ ሪፈረንስ ፖይንት ቱ ዘ ማተርናል ፐልቪስ እታች የመጣው የህፃኑ ፓርት ከእናትየው የአጥንት ክፍል ጋር ያለው ሪሌሽንሽፕ ደግሞ ዊ ኮል ኢት ፌታል ፖዚሽን እንለዋለን። ለምሳሌ ዜር አር 6 ፖዚሽን ፎር ኢች ፕሬዘንቴሽንስ ማለት ነው። እያንዳንዱ ስዕሉ ጋር በደንብ ያሳያችኋለሁ። ወደ ስዕሉ ልወሰዳችሁ ፌታል ፖዚሽን ለማሳየት ያ እዚህ ጋር ወደ 6 አካባቢ ፖዚሽኖችን እዚህ ጋር ማየት እንችላለን። ሎንጊቲዩዲናል ላይ ቨርቴክስ ሆኖ ኦክሲፒት ሆኖ ሲመጣ በ6 ነገሮች ልንገልጸው እንችላለን። ለምሳሌ ከዚህ ከአጥንቱ ጋር ሪሌትድ ሆነን ነው እንግዲህ የምንከፋፍለው ማለት ነው። ለምሳሌ ራይት ኦክሲፒቶ ፖስቴሪየር አያችሁት፣ የህፃኑ ፖስቴሪየር ኦክሲፒት ከፖስቴሪየር አጥንት ጋር የሚገናኝ ከሆነ ይሄ አቀማመጥ ከሆነ ራይት ኦክሲፒቶ ፖስቴሪየር ልንል እንችላለን። በሌፍት በኩል ደግሞ ዘ ሴም ቲንግ ሌፍት ኦክሲፒቶ ፖስቴሪየር በዚህ በኩል ከሆነ፣ ራይት ኦክሲፒቶ ትራንስቨርስ በዚህ መልኩ ከሆነ ትራንስቨርስ እዚህ ጋር ከሆነ፣ በሌፍት በኩል እንደዚሁ ሌፍት ኦክሲፒቶ ትራንስቨርስ፣ ወደታቸው ረድ ካለ ደግሞ ራይት ኦክሲፒቶ አንቴሪየር አያችሁ፣ ወደ አንቴሪየር በኩል ከዞረ ማለት ነው። ወደዚህ በኩል ከሆነ ደግሞ ሌፍት ኦክሲፒቶ አንቴሪየር እንደምታዩት እዚህ ጋር ሌፍት ኦክሲፒቶ አንቴሪየር ስዕሉ እንደምታዩት ማለት ነው። ይህ ህፃኑ የተቀመጠበት ቦታና የአጥንቱን ክፍል ነው አንድ ላይ የምንሰራው ማለት ነው። ህፃኑ ያለበትን ቦታና የአጥንቱን ክፍል አንድ ላይ ያደረግን የተለያዩ ፖዚሽኖችን ሊስት ልናደርግ እንችላለን ማለት ነው። the same thing the 6 positions of vertex presentation እነዚህ በጭንቅላቱ ብቻ መጥቶ የተለያየ ፖዚሽን ልንጠራ እንችላለን። ራይት ኦክሲፒቶ አንቴሪየር፣ ራይት ኦክሲፒቶ ትራንስቨርስ፣ ራይት ኦክሲፒቶ ፖስቴሪየር አያችሁት፣ ሌፍት ኦክሲፒቶ አንቴሪየር፣ ሌፍት ኦክሲፒቶ ትራንስቨርስ፣ ሌፍት ኦክሲፒቶ ፖስቴሪየር አንድ አይነት ነገሮች ናቸው እና የተለያየ ስም ልንጠራላቸው እንችላለን ማለት ነው። the same thing ብሪጅ በመቀመጫው ሲመጣም እንደዚሁ ማለት ነው። ቁጭ ብሎ ሲመጣም እንደዚሁ ሪሌሽንሽፑን እያየን ለምሳሌ ራይት ሳክሮ ፖስቴሪየር
ሌፍት ሳክሮፖስቴሪየር፣ ራይት ላተራል ሳክሮላተራል፣ ሌፍት ሳክሮላተራል፣ ራይት ሳክሮ አንቴሪየር፣ ሌፍት ሳክሮ አንቴሪየር፣ ሳክረም እና ልጁ ያለበትን ሪሌሽንሽፕ አንድ ላይ አድርገን እንደዚሁ ብሪጅ ፕሬዘንቴሽንንም የተለያየ ፖዚሽን ልንጠቀስላቸው እንችላለን ማለት ነው። ሶ ፖዚሽን የምንለው እሱ ነው። አራተኛው ፋክተርስ አፌክቲንግ ሌቨር፣ አራተኛው ፒ ሳይክ ኦር ሳይኮሎጂ የሚባለው ነው። ሳይኮሎጂ ሳይኮሎጂ የማዘሯ ሪያክሽን ማለት ነው፣ የእናትየው ሪያክሽን እንደማለት ነው ሳይኮሎጂ። ሶ ነርሲንግ ኬር ኦፍ ውመን ዱሪንግ ኢንትራፓርተም ፔሪድ ዊች ሚንስ ዱሪንግ ዴሊቨሪ ማለት ነው። አድሬስስ ኖት ኦንሊ ዘ ፊዚካል አስፔክት ኦፍ ዘ ኬር በት ኦልሶ ሳይኮሎጂካል አስፔክት ቱ ሪዛልት ኢን ውመንስ ዌልነስ ኤንድ ሳቲስፋክሽን ማለት ነው። ብዙውን ጊዜ ሳይኮሎጂካሊ አንስቴብል ስለሚሆኑ እሱንም ኬር ማድረግ ያስፈልጋል። ፕሪፓሬሽን ፎር ቻይልድ በርዝ ቦዝ ፊዚካሊ ኤንድ ሜንታሊ ሄልፕስ ዘ ውመን ማኔጅ ሌቨር ማለት ነው። ሶ ዚስ ፕሪፓሬሽን ፕሮሞትስ ኢን ውመን ሴንስ ኦፍ ሴኪሪቲ ኤንድ ሴፍቲ። ሶ ፋክተርስ ዛት ኢንፍሉዌንስ ዘ ውመንስ ኮፒንግ ሜካኒዝም including her culture, expectations, strong support system and the type of support during labor። እነዚህ ነገሮች በሙሉ ምን ኮንሲደር መደረግ አለባችሁ። የእናትየው ባህላዊ አስተሳሰቧ፣ ሃይማኖቷ ጋር ያላት ነገር፣ ኤክስፔክት የምታደርገው የምትፈልገው ነገር በሙሉ ሳቲስፋይ ሆኖላት ተሟልቶላት ሄልዚ የሆነ ሌበር ፕሮሰስ እንድታካሄድ ሳፖርት ማድረግ ያስፈልጋል። ሳይኮሎጂካል ሳፖርት ያስፈልጋል ማለት ለማዘሯ። ሶ ፋክተርስ አፌክቲንግ ሌበር 4 ፒስ የሚሉትን እነኝን በደንብ ያዟቸው። ቪዲዮ እንዳይረዝምብን ቀጣይ ደግሞ ስቴጅስ ኦፍ ሌበር ከሚለው ጀምረን ደግሞ ዲቴይል ሰፋ እያደረግን በደንብ የምናይ ይሆናል። እስካሁን በመጣንበት መንገድ ላይ እንዴት መቀጠል እንዳለብን ሀሳብ አስተያየታችሁን በኮመንት በኩል ጻፉ። ጥያቄም ካላችሁ እንደዚሁ ማለት ነው። ቪዲዮውን ላይክ፣ ኮመንትም ሰብስክራይብ ማድረግ አትርሱ። በቀጣይ ፓርት ደግሞ እስከምንገናኝ መልካም ጊዜ ይሁንላችሁ። ባይ ባይ።